ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያ ሲለይ ነው። ያውስ ቢሆን እንዲያው በከንቱ ነውን? ሁለት ቀን የሚያከብር የሆነ እንደሆነ አርብ በሰርክ ይወጣል፣ ሰኞ በነግ ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በሰርክ ይወጣል፣ ሰኞ በነግ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታ የሚመጣው በዕለተ እሑድ ነውና በዚያው እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን በአማን ተፈጸመ እንዲል። በዚህም ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ እረፍት ሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው ኢትስተይ ማየ ራቆ አላህ ዳቀ ወይነ ቶስ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘል። ስለ ሆድህ በሽታ ውሃ ብቻ ትጠጣ፣ ጥቂት የወይን ጠጅ ጨምርበት ብሎ። እመቤታችንም ቀድሞ ከምትመጣበት ሰዓት ቀደም ብላ መጣ። ለምን ትወደስከኒ በዛቲ ዕለት፣ በዛሬ ዕለት ለምን አላመሰገንከኝም አለችው። ቀደም ብላ ከመጣች ለምን እንዲህ ትለዋለች ቢሉ ጥቂት የወይን ጠጅ ጠጥቶ እረፍት ሽቶ እንደተዋት አውቃ። ዛቲ ዕለት ተአቢም ኩሎን ዕለታት ወይደሉ ይግበሩ ባቲ ኩሎ ግብረ። እመቤቴ ዕለቲቱ ከዕለታት ሁሉ ስለምትበልጥ በዚህች ዕለት ምንም ምን ሊያደርጉባት አይገባም ብዬ ነዋ አላት። እስመ ዛቲ ዕለት ተአቢም ኩሎን ዕለታት ወውዳሴሃኒ አቢም ኩሎን ውዳሴያት። ዕለቲቱ ከዕለታት ሁሉ እንደምትበልጥ ምስጋናዋም ከምስጋናዎቹ ሁሉ ይበልጣልና ወድሰኒ አመስግነኝ አለችው። ክርክር በሰኞ ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ከዚህ ቀድሞ ሲያመሰግናት በአፍአ ባሉት እየመሰለ ሲያመሰግናት መጥቶ ነበረ። ከእንግዲህ ወዲህ ግን በውስጥ ባሉ በንዋየ ቅድሳቱ በመሶበ ወርቁ በተቋመ ወርቁ በማይጠንተ ወርቁ በበትረ አሮን እየመሰለ ያመሰግናታል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመይኪ ፍቅር ተብሎ ያመጣዋል። ቅድስት አለ ከስድስቱ ዕለታት ለይቶ አክብሯታልና በዕለተ እሑድ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ቡርክት ማንስት